የጾም ትርጉም ለተወሰነ ጊዜ እህል ከመብላትና ውሃ ከመጠጣት መታቀብ ወይንም ለተወሰኑ ወራት ከጥሉላት ከስጋ ከቅቤ ከወተት ከእንቁላል በአጠቃላይ ከእንስሳት ውጤት መከልከል ነው። ይህ ብቻ ጾም መግደፍም ስለማይደረግ ቅዱስ ያሬድ ሐዋሳት ሁሉ በየራሳቸው ክፉ ከመስራት መጠበቅ አለባቸው ብሏል። ይህም አይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ ምላስ ክፉ ከመናገር ይከልከሉ። በተጨማሪ አእምሮ ጎድተው ሰውን አስክረው የማይገባ ከሚያሰሩና ከሚያስቡ የአልኮል መጠጦችን መጠበቅ እንዳለብን ማወቅ ይገባል። የጾም ትርጉም የስጋውን ምኞት የማትጠፋ የጾም ጥቅሙ የስጋውን ምኞት የምታጠፋ ወይንም የኃጢአት ምኞት ማለት ነው። የነፍስን ቁስል የምታደርግ ጎልማሶችንም ጸንተንና ረግተን የምናስተምር ከእንስሳዊ ግብርና ጸባይ የምትከለክልና ሰው መላእክትን መስሎ የሚኖርበት ደገኛ ስራ ነች። በብሉይ ኪዳን ብዙዎች በጾም ተጠቅመዋል። እግዚአብሔር የጾሙን ስርዓት የደነገገው ገና ከጧቱ አዳምን በፈጠረ ወቅት ነው። ዕፀ በለስን አትብላ ማለት ትእዛዝ ቢሆንም ትእዛዙ የጾም ትእዛዝ መሆኑ ከማንኛውም የተወሰነ አይደለም። አዳምና ሔዋን ይህም የጾም ስርዓት በመሻር ዕፀ በለስን በልተው በመገኘታቸው ምንም እንደደረሰባቸው ማንኛውም በቅዱስ መጽሐፍ ላይ የምናስበው ነው። በጾም የተጠቀሙ ቅዱሳን አበውድ ጾም የጸሎት እናት፣ የእንባ ምንጭ፣ የጽድቅ መሰረት በማለት ደገኛዋን ስርዓት በተዋቡ ቃላቶች ከሽነው ያቀርቧታል። ዲያብሎሳዊ ትምህርትም ያደረባቸው ደግሞ ወደ ሆድ የገባ አይረክስም። ከአፍ የሚወጣ ስድብ ምንዝርነት ግን ያከሳል ነው ያሉ መጽሐፉ እና ጾምን አልጾምም መንፈሳዊ ሕይወትንም የሚሰጠው እርብ የለም ሲሉ ይስተዋላሉ። መሰረቱ ይህ ቃላት ጌታችን የተናገረው ለጾም አለመሆኑን ማቴዎስ 15:1-20 ብቻ ማንበብ በቂ ቢሆንም ለዚህ ሃይማኖት ማስፈሪያ ይሆን ዘንድ ሌሎች ጥቅሶችም አክለን እናቀርባቸዋለን። በዚያን ጊዜ የነበሩ አይሁድ ጌታ ቃል ሲናገር በሰሙ ጊዜ እንዳሁኖቹ የጾም ጠላቶች ሁሉ ልባቸው ጠማማ ነውና አጣመው ተርጉመው ሲያጎረመርሙ ሐዋርያት በመስማት በዚህ ቃል እንደተሰናከሉ አወቅን ቢሉት ጌታ ግን የተናገረው ቃል የሚያሰናክል ስላልነበረ ተተዋቸው። አባቴ ያልተከለው ተክል ሁሉ ይነቅላል። እውር ቢመራው የያዘው ገደል ነው ብሏል። ዛሬዎቹም አይነ ልባቸው የተሰወረ ሆነው ሳለ ሌሎችም እንመራ በማለት ወደ ገደል ይዘዋቸው ሲገቡ ይስተዋላል። ጌታ ደቀ መዛሙርቱ የዚያን ሙሴ ትርጉም ንገረን ባሉት ጊዜ እጁን ታጥቦ መብላትና አለመብላት ሰውን ከሃይማኖት አያወጣውም ወይንም አያረክሰውም ክፉ መስራትና መናገር እንጂ ብሎ እጁን ታጥቦ
ስለ መብላትና ስለ አለመብላት መናገሩን ግልጽ አድርጎ አስቀምጦታል። እንደ ሆድ አምላኮቹ ቃልን በጥሞና ያስተውሉ ዘንድ። ጾም በብሉይ ኪዳን ጾም በሕዝብ ላይ የተቃጣውን መከራ ለማቃለል ይረዳል። እንደዚሁም በማስረጃነት የሚጠቀሱ አያሌ ጥቅሶችን በመጽሐፍ ቅዱስ ውስጥ ሰፍረው እናገኛቸዋለን። ኢያሱ እስራኤላውያንን እየመራ ወደ ተስፋዎቹ ምድር በሚገቡበት ጊዜ ኢያሪኮን በቁጥጥር ስር ካደረጉ በኋላ ጋይ የተባለችውን ከተማ ለመያዝ በሚነሳሳበት ወቅት ከዚያ በፊት በእስራኤል ሰልፈኞች ዘንድ ያልተለየ የመሸሽ የመፍራት ስሜት ተንጸባረቀ። ከሰልፈኞቹ 33 ሰዎች በጠላት ተመርተው ወደቁ። ኢያሱም ስለደነገጠበት ቦታ ሕጉ ፊቱ እስከ ሰርክ በግንባሩ ወድቆ በጾም ዋለ። በዚያን ጊዜ እግዚአብሔር በሕዝቡ መካከል በደል የፈጸሙ አንዳንዶች ነገሮች እንዳሉት አጥፊዎችን ቀጥቶ ሕዝቡን ከእግዚአብሔር ጋር አስታርቋል። ለእግዚአብሔር ምስጋና ይሁን።